ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት በየሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ከኢየሱስ ውጪ በሌላ መሞከር ትርፉ ድካም ነው። ጴንጤዎች ማለት እኮ የተሸወዱ ሰዎች ናቸው። ከኢየሱስ ውጪ የሚያድን ሌላ ማንም የለም ብሎ በዚህ በሐዋርያት ሥራ ምዕራፍ 4 ከቁጥር 12 ያለውን ጥቅስ ይጠቅሳሉ። የተሸወዱ ሰዎች ናቸው እኮ እኛ ሌላ መገለጥ ሚስማት ቄስ ይዞታል እያያችሁት ነው። መጣችሁ ማየት ትችላላችሁ። አንድ ጊዜ እዩት። ይሄ ክርስቶስ የእግዚአብሔርን ድንቅ ሥራ መጣችሁ ማየት ትችላላችሁ። በኢትዮጵያ ታሪክ ለመጀመሪያ ጊዜ በጴንጤ ዘመን ነው። ለመጀመሪያ ጊዜ በኢትዮጵያ ታሪክ ከአንድ ቦታ ሌላ ቦታ ማትሄደው በጴንጤ ዘመን ነው። ኢትዮጵያ ላይ ሰላም ያጣችው በጴንጤ ዘመን። ያለ እግዚአብሔር አራዳ ከምትሆን እሱን ይዘህ ፋራ ብትሆን አይሻል? ያለ እግዚአብሔር አራዳ ብልጥ ምናም ከምትሆን ለእግዚአብሔር ብለህ ሞት ጅል ሆነ መንፈሳዊ ልሁን ብሎ ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ እወዳችኋለሁ። ስሙ ይህንን ጉድ። ፕሮቴስታንትን የምንደግፈው ለዚህ ፕሮቴስታንት ትክክለኛ ትምህርት ይሄ ነው። ራስህን ለይና ራስህን ለይተህ እስኪ ዲቮት አድርግ፣ ከአምላክ ጋር ተነጋገር፣ ያለውን የዓለም ሰዓት ወው እስኪ ይላል ፓስተሩ ሲሉ ሰምቻለሁ። ያ ነው ትክክለኛው ፓስተር። ነፍሴን እግዚአብሔርን ባርኬ፣ ነፍሴ እግዚአብሔርን ባረከችው። እውነት ነው። ከአምላክ ጋር ተነጋገር። በሶስተኛ ወገን ለመግባት አትሞክር። ከኢየሱስ ጋር ተነጋገር። ስላንተ ከተሰቀለው ጋር በሶስተኛ ወገን አትግባ። ትክክለኛ መልስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ነው ወረ ኢየሱስ ሰውየን ሚስማት ቄስ ይዞታል እያያችሁት ነው። መጣችሁ ማየት ትችላላችሁ። አንድ ጊዜ እዩት። ይሄ ክርስቶስ የእግዚአብሔርን ድንቅ ሥራ መጣችሁ ማየት ትችላላችሁ። እስቲ ሰማያትን እልል ብላችሁ አመስግኑ። ሲሳምጣ ወደዚህ አምጣው። በደንብ አድርጎ ይታያችኋል። አይታችሁታል? እሺ እግዚአብሔርን አመስግኑ። አሁን እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። ልዩ መገለጥ ነው። መዝማር ኢየሱስ ያድናል። ተረት ገዳይ ነው። ከተረት አምልጡ። ሕይወት ኢየሱስ ጋር ነው። ነው ወረ ኢየሱስ ሰውየን ብዙ ጊዜ ጴንጤዎች የሚናገሩት ንግግር አለ በዚህ ዙሪያ። የሚያድነው ኢየሱስ ብቻ ነው ይላሉ። መዳን በሌላ በማንም የለም፣ ከኢየሱስ ውጪ የሚያድን ሌላ ማንም የለም ብሎ በዚህ በሐዋርያት ሥራ ምዕራፍ 4 ከቁጥር 12 ያለውን ጥቅስ ይጠቅሳሉ። የተሸወዱ ሰዎች ናቸው እኮ እኛ የተሸወዱ ሰዎች ናቸው። መጽሐፍ ቅዱስ የሚናገረውን መቀበል መሻወር ነው። ያንተን ተረትና ሰው ሰራሽ ትምህርት መቀበል ግን እሱማ ትክክል ነው። በጣም ትክክለኛ ሰው ስትሆን ሰው ሰራሽ ትምህርት ትሰማለህ። ቅዱሱ ቃል የሚናገረውን መቀበል ደግሞ መሻወር ነው። እንዲህ ነው ቦታ ቀያይሮ ማውራት። እደግማለሁ፣ መዳን በማንም በሌላ የለም። የለም፣ ከኢየሱስ ውጪ የለም። መጽሐፍ ነው የምናገረው። ተሸውደናል። አንተ የምትናገረውን ሰው ሰራሽ ትምህርት መስማት አለመሻወር ነው። እሱ ትክክል ነው። እዛ መጽሐፍ የሚናገረውን ተቀብሎ መኖር መሻወር ነው። እንደዚህ ቦታ ቀያይሮ ማውራት ማለት ይሄ ነው። ተረት ገዳይ ነው። ኑ ወደ ኢየሱስ። ቅዱሱ ቃል የሚናገረውን ስሙ። እሱ ነው ትክክለኛው። ያንተ ሰው ሰራሽ ትምህርት ነው ትውልድን እያታለለ ያለው። ይህንን የሰማ ሰው ነው የተሸወደው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰውየን ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት በየሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦውን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ሰማይ በሃይማኖት ሆነ ተቀየረ እንዴ? በክርስቶስ መሆን ቀረ እንዴ? ሰው የተጻፈው እያለ በራሱ መንገድ ክሬት አድርጎ በዛ ገባለሁ ብሎ ማሰብ ይሄ ጤነኛ አስተሳሰብ ነው ብዬ አላስብም። የሆነ ችግርም አለ። ወደ ገነት ወደ ሰማይ መግባት ከፈለክ ወደ ኢየሱስ ና። እንደዚህ አይነት ተረት እየሰማ ወደ ሲኦል እንዳትል። መንገድ እኔ ነኝ ብሏል ኢየሱስ። ስለዚህ እሱን ይዘህ መሄድ ብቻ ነው። አለቀ። ሕይወት ኢየሱስ ነው። የሆነ ድርጅት ሃይማኖት አይደለም። ክብር ለኢየሱስ ይሁን።
አጣፍጠን ምናምን ስላወራን ከዛ ሰማይ ሐሳብ ቀይሮ ወደዚህ ይመጣል። ተረት መንገድ ኢየሱስ ነው። ወደ ሲኦል እንዳትሄድ ና ወደ ኢየሱስ። ይህንን ማለት ሌላ ሁሉ ተረት ነው፣ ሰው ሰራሽ ትምህርት። አረ እኛ አምነናል ወስነናል ስላመነን የሆነ ሐሳብ አይቀየርም። የሰማይ አጀንዳ ነው ይሄ፣ የሰው አይደለም። በእጅ ብልጫ ምናምን እኮ አይደለም የምንገባው። አረ ኢየሱስ ያድናል። ተረት ገዳይ ነው። መንገድ ኢየሱስ ነው፣ ምንም ማድረግ አይቻልም። ህይወት ኢየሱስ ነው፣ ምንም ማድረግ አይቻልም። እውነት ኢየሱስ ነው፣ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኑ ወደ ኢየሱስ። ይሄ ነው እውነታው። ሰው ይልን ያለ እግዚአብሔር አራዳ ብልጥ ምናምን ከምትሆን ለእግዚአብሔር ብላ ሞት ጅል ሆነ መንፈሳዊ ልሁን ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል ይሄው ልጁ ሞኝ ነው። ሞኝ ዮሴፍ ነው ያየውን ያወራል። እስራኤልስ ይከተለዋል። ታውቃለህ ይሄ ልጅ ይላል እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው። ትንሽ ሞኝ ነገር ነው አይደል? ሮቤል አሁን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ ዮሴፍን። አንተ ወንድሞች እኮ ናቸው እንግደለው ሲሉ ዮሴፍስ ሮቤልስ ኧረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሽጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ ትራንዛክሽን። ደስ የሚል ቆንጆ መልእክት። ያለ ኢየሱስ ምንም ብትሆን ምንም ነህ። እሱ ካለ በቂ ነው። ሰዎች የፈለጉትን እናገር ከኢየሱስ ጋር ብቻ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ስሙ ይልን አታሳልፍ። እኔ ወደዚህ ታቦር ተራራ የወጣው ትራምፕን ሊያወግዝ ወጥቻለሁ። ከዚህ ሰዓት ጀምሮ የአሜሪካ የትራምፕን መንፈስ በኢየሱስ ክርስቶስም ገደልኩትልህ። በኢየሱስ ክርስቶስም ገደልኩትልህ። በኢየሱስ ክርስቶስ ገለበጥኩልህ። ይህ ሰው ይገለበጣል። ቅርብ ጊዜ ከዛ ወንበር ይነሳል። እግዚአብሔር ወይ በሞት ያነሳል ወይ ከዛ እግዚአብሔር ወንበር እሱን ያነሳል። ከዚህ ሰዓት ጀምሮ የግብፅን ሴራ ዛሬ በኢየሱስ ክርስቶስም ገለበጥኩልህ። በኢየሱስ ክርስቶስም ገለበጥኩልህ። እግዚአብሔር እነዚህ ሰዎችን ግብፃውያንና ትራምፕን እግዚአብሔር ቅርብ ጊዜ ይነቀላቸዋል። ታምራት ይሆናል። ለብዙ ሼር ኮምፕሌት አድርጉ እንዳትረሱ። እንሰማለን። ክብር ለኢየሱስ ይሁን። አሜሪካም ገብተናል። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻ ወራ ያድናል። ስሙ ይልን የእግዚአብሔር ሰው እንትና፣ የእግዚአብሔር ሴት እንትና፣ የእግዚአብሔር ወንድ እንኳን ያው የእግዚአብሔር ሰው የሚለው ወንዱን ነው መሰለኝ። አሁን ግን ለተወሰኑ ሰዎች የተሰጠ ስም ተደርጎ ደግሞ የሚያሳዝነው ነገር የእግዚአብሔር ሰው ይባሉና የእግዚአብሔር መንፈስ ያለበትን መጽሐፍ ግን አይወዱ። የእግዚአብሔር ሰውነት የሚጸናው የእግዚአብሔር መንፈስ ያለበትን መጽሐፍ ስናነሳ ብቻ። መጽሐፉን ጠልቶ ስሙን ወዶ ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ሰውየንም ከትንሽ ጊዜ በኋላ የቤተ ክርስቲያን ሽማግሌዎች ህንጻውና እናንተ ብቻ ቸርች ውስጥ ትቀራላችሁ። አገልጋይ አይኖርም። ህንጻውን ይዛችሁ በራሳችሁ በተራ እየሰበካችሁ ትኖራላችሁ። ጥቂት ምዕመን ይዛችሁ በጣም የሚቆጠሩ 14፣ 15፣ 16 ምዕመን ይዛችሁ እናንተና ህንጻው ብቻ ትቀራላችሁ። አገልጋይ ደክሞታል፣ ከብዶታል። አሁን አገልጋዩ በጣም ኑሮ ስለከበው እናንተ በየወርልድ ቪዥኑ በየንግዱ ውስጥ አይደል ያላችሁት። የወር ኢንካማችሁ ኤሚዲየንስ 400 ሺህ 500 ሺህ አይደለም። የቤተ ክርስቲያን ሽማግሌ ትልልቅ ቸርች አላችሁ። እናንተና 19 ምዕመን ብቻ ቸርች ውስጥ ይቀራል። ፎቃችሁን ይዛችሁ ቁጭ ትላላችሁ። ይሄንም ምነግራችሁ እንደ ትንቢት ነው ምነግራችሁ። አገልጋይ ደክሞታል፣ አገልጋይ ከብዶታል፣ አገልጋይ ለልጆቹ የሚያበላው አጥቷል። ብዙ እኔ ስም አልጠራም። አዲስ አበባን እየለቀቁ ክፍለ ሀገር የሚገቡ አገልጋዮች ማአት አሉ። ልጆቼን ከማጣ ብለው ባለቤቴን ከማጣ ብለው ፎቁ ምን ያደርግላቸዋል? ይሄን ሰማይ ጠቀስ ፎቅ ወይ አከራይታቸው የሆነ ነገር አድርጉላቸው። የሚከፍሉት ቤት ክራይ 20 ሺህ ብር ነው። እነሱ ደሞዛቸው 9 እና 8 ሺህ ብር ነው። ምንድነው? እስኪ ምን ታስባላችሁ? ቤተ ክርስቲያን ሊደር የምትባሉ አዲስ አበባ ላይ ያላችሁ መሪዎች ምንድነው? እስኪ ሐሳባችሁ ንገሩኝ። እስኪ ብቻችሁን ነው የምትቀሩት?
አዳራሹን ይዛችሁ ብቻችሁ ነው የምትቀሩት። እውነቴን ነው የምነግራችሁ። በጣም በከፍተኛ ችግር እኔ 11 አገልጋዮች ባጃጅ እንዲገዛላቸው አንድ ያወራሁት ሰው አለ ከሀገር ውጭ ለ11 አገልጋዮች በቃ ይሄ የጨለማ ጊዜ እስከሚያልፍ ድረስ ብለው 3 ምናምን ልጆች ያላቸው የተወሰኑ ሰዎች 11 ሰዎች ባጃጅ እንዲገዛላቸው ሰዎች እያወራው 300 ሺህ ብር ለነሱ የሚያዘጋጅ አይጠፋም። በቃ ልጆቻቸውን ያሳድጋሉ። 4 ልጆች ያላቸው ሰዎች እናንተ ደግሞ የመምራት ቤተክርስቲያን ውስጥ የመምራት በቃ ቤተክርስቲያን የማት ማንን እንደምትመራ ማንን እንደምታዝ ራሳችሁ ፕሮግራም ተማል ደግሞ እግዚአብሔር ይጠይቃችኋል። የኛና የልጆቻችን እንባ የሰራዊት ጌታ እግዚአብሔር ይጠይቃችኋል። ይሄንን ታያላችሁ ወደፊት። አገልጋዮች የሚከፍሉትን ዋጋ በትንሽ ደሞዝ በዚህ ዘመን ኑሯቸው ታምር እኮ ታምር። አንዳንዶች የሚያገኙት ገቢና የሚኖሩት ኑሮ ታምር። ምናልባት እንዲያጋጣሚ ይሄንን እየሰማችሁ ያላችሁ የቤተ ክርስቲያን መሪዎች ካላችሁ አስቡበት። አገልጋዮች የሚያገኙት ገንዘብና ኑሮ ምንም አይመጣጠንም። እኩል የሚመጣጠን እንኳን ባይከፈል ትንሽ እንኳን ጠጋ ትንሽ አንዳንድ ቸርች ላይ ጭራሽ እኮ ምን ብዬ ላወራ በዚህ ዘመን አይታሰብም። ደሞዝ ነው ተብሎ ይሰጣል። 3 እና 4 ልጅ ያለ ሰው በዚህ ደሞዝ ኧረ በስመ አብ ከባድ ነው። ክብር ሁሉ ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንደገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።